ያምናል የኦሮሞ ህዝብ ግን ሲወቀስ እኔ ያምናል እውነቴ ነው ከልቤ ቴዲ ለዛ ነገም ቆማል ኦሮሞን ህዝብ ዲህምናይዝ የሚያደርግ ነገር ስትናገር ስቆም አይው ወላወለ ይለኝ እንግዲህ እኔ 100 ጊዜ ወላወል እኔ ህዝብን ስትነካ ቆማል ነገም ቆማል ቴዲ ያንተ ፊት ነው ማለት ትክክል ገብቷል ምስክርላል እግዚአብሔር ምስክርላል ለአማራም እንደ ህዝብና እንደ አማራ ህዝብ ፖለቲካ እውነቱ ለሐቁ ቆማል ኢትዮጵያዊነቴን አልክድም ይሄን ይዤ ስቆም ወላዋይ ካልከኝ ያንተ እይታ ነው እንጂ የኔ ወላዋል አይደለም እኔ ወላውያ አላቅ እና አንተን ስመች ለኔ ጥሩ ነው ትለኛለህ አንተን ስቃወም ወላዋይ ትለኛለህ እንግዲህ ማን ነው ተጠያቂ እኔ አይደለም በነገራችን ላይ ለአዲስ ፌርነስ ቁም ነገር አዲስ የመጀመሪያ ጊዜ መጥቶ ከኔ ጋር የተላተመ ሰዓት አስታውሳላችሁ ከዛ በኋላ እንኳን ምስካሪ ነኝ በጣም ለውጥ አሳይቷል ይሄ ህዝብን እንደ ህዝብ ያለ መናገር ነው ጠንካራ ነው ፖለቲካ ግድግዳ ጋር ሳይላት ቢቀራት እንኳን ካንተ ጋር ከቤት ግድግዳ ጋር እሺ ሁላችሁንም በጣም ነው ማከብራችሁ በጣም ነው ወዳችሁ በሳምንቱ ሮብ ወይ ሐሙስ ገባለሁ ታንኪ ላትቀየም መሐመድ ማሜ ምን እኔ አያቴን እንዴት ይቀየማል የፖለቲካ አያቴ እኮ ነው አንተ ለምን ይቀየማለሁ አዎ እንትና 33 ዓመቴ ነው ብሏል እንግዲህ አያና አይ ኖ ለማንኛውም የእንትና ቪዲዮ አይጠበቅብህም ነው በነገራችን ላይ አንድ በጣም ማልጠብቀው ሰው ልኮልኝ ስስቅ ነበር ጠዋት የቡኖ በደሌ ቴዲ ላንድ ክሩዘር የሚባል መኪና ታውቃለህ ምናምን አንተና ለጥፎት አይቻለሁኝ ስዩሜ ሰፈሩ ድረስ ስላመጣው ነው አንዴሽ ምኒልክ ነው ለአሜሪካኖቹ ነግሯል ላንድ ክሩዘር ግን አንድ ክሩዘር የእንግሊዝ መኪና ካልተሰበሰበ ለአሜሪካኖቹ ነግሯል ለአሜሪካኖቹ ነግሯል የፓተንት ጉዳይ ነው ሌላ ፋውል ተሰርቷል ለማንኛውም ቆርጣችሁ እንዳለጥፉት ኤኒዌይስ እንገናኛለን የፔፓል ጄነሬሽን እኮ ብዙ ጊዜ ፋውል ይሰራል እኚህ ሰዎች እኮ አይለቋቸው እሺ ክብራትና ክብራን እንዴት ናችሁ ሁሉ ሰላም ነው ወይ እዚህ ጋር እሺ ክብራትና ክብራን እንዴት ናችሁ ሁሉ ሰላም ነው ወይ ብዙ ነገሮች ነው ያነሳነው በኢትዮጵያ ፖለቲካ ጉዳይ ላይ ብዙ አውርተናል ነገ ከነገ ወዲያ በኦዲዮ ብቻ ለምትገቡ ሰዎች ሮብ ገባና እናወራለን በሰፊው እናወራለን እንትና ያለቀሰ ነው ምናምን የሚባል ነገር የለም እኔ ከነካኸኝ 20 ዓመት ሊፈጅ ይችላል 10 ዓመት ሊፈጅ ይችላል እኔ በጣም በነገራችን ላይ እኔ በጣም ሰው አክባሪ ልጅ ነኝ በጣም ሰው ማከብር ልጅ ነኝ እኔ ስግጥ ያልኩ ልጅ አይደለም እኔ በጣም እንደው የኔ ትልቁ ኳሊቲ በጊዜው ማለጊዜውም ሰው አከብራለሁ ሰው ግን ተመጣጣኙን ክብር ካልሰጠኝ በጣም አደገኛ ልጅ ነኝ እያየገባበት ማይ ፍሬንድ አንዳንዶቻችሁ ሳልደርስባችሁ ቤት ከፍታችሁ እንደዚሁ ሰው ሳልደርሱበት የሚሳደብ ሰው አይገርም አሁን ከምን ትመድቡታላችሁ አንድ ከፉና ደግ ሳንለዋወጥ ካፈ ጉባኤ ጋር ከተጣላ አንድ ፖለቲከኛ ጤናው መመርመር አለበት ካፈ ጉባኤ ጋር መጣላት የለብህም ከፖለቲከኛ ጋር እሺ ሰው ከታገሰ ጫፎ ጋር ወይም ደግሞ ካፈ ጉባኤ ጋር ከተጣላ ያ ፖለቲከኛ ችግር አለበት ጤናው መመርመር አለበት እንጂ እኔ ከሁሉም ጋር ፍሬንድ ነኝ እኮ እኔ የፋኖ ልጆች የኦነግ ልጆች የብልጽግና ሁሉም ሲመጡ እንደውም እኔን መንከባከብን ያለብን ከኔ ጋር ከተጋጨ አንተ አትሆንም ዞር ማለት አለብን ማለት ያ ነው አይ ዶንት ኖ ከኔ ጋር ማን እንደተጋጨ አላውቅም አንዳንዶቻችሁ ቆርጣችሁ ትልኩልኛላችሁ አይ ዶንት ኖ አውዱ ምን እንደሆነ አላውቅም ግን የተቆረጠውን ነው የምሰማው ብዙ ጊዜ ሙሉን አልሰማም ያናደኛልና እንዲህ ያሉ ነገሮችን ስለማይ ማለት ነው እሺ ሌላ ጥያቄ አለ እኔም ታነሱልኝ ቴዲ ይባላል አንተ ማን ትባላለህ ቴዲ ይባላል ከቴዲ ጋር የተያዘ እንግዲህ ዝም ብለህ ታሪክ ሪፈር ማድረግ ነው ቴዲ ተብሎ ምን አይነት ሰው ለሆን እንደምችል መገመት ነው ሌላ ጥያቄ የለውም እሺ ሌላ ጥያቄ አለ ሌላ ቴዲ ጉራጌን አንስታል በደፈነው አይደለም ያነሳውት
ምናልባት ፑቲክ ስገቡ የጉራጌ የስልጤ ነጋዴዎች ለማለት ያህል ነው እንጂ በተረፈ በሌላ መንገድ አይደለም። እሺ ሌላ ጥያቄ። የሄለንና የእንትና ጉዳይ ኬዝ ተዘግቷል። $57,000 ተዘርፈዋል ብዬ ወስኛለሁ። ኬዙ ተዘግቷል። ውሳኔ መዝገቡ ወደ መዝገብ ቤት ተልኳል። ከፈለገች ሰበር ችሎት መሄድ ትችላለች። ገንዘቡ የተዘረፈው በራሷ በኩል ነው ብያለሁ። ዲኤንኤ በነገራችን ላይ ጽፎልኛል። ቢዚ ነበርኩኝ አምሶሪ ብሏል። ምናልባት ጨርሶ ሬዲ በሚያደርግ ሰዓት ሌላ ቦታ ይገናኛሉ። እኔ ግን በዚህ ጉዳይ ላይ እናንተንም ማሰልቸት አልፈልግም። ኬዙን ዘግቻለሁ። በእሷ በኩል ነው ገንዘቡ የተዘረፈው፣ በእሷ በኩል ነው። እሺ በእሷ በኩል ነው ስል እሷ ናት ማለት አይደለም፣ ግን በእሷ በኩል ነው ገንዘቡ የጠፋው። ወይ ፍሬንዷ ሊሆን ይችላል፣ እህቷ ልትሆን ትችላለች፣ ጓደኛዋ ልትሆን ትችላለች። አይ ዶንት ኖ፣ ግን ገንዘቡ የጠፋው በእሷ በኩል ነው። እሺ ሌላ ጥያቄ። ሌላ ጥያቄ። ለአዲስ ብቻ ሞዴሬተር የተሰጠው ለምንድን ነው? አይ ቲንክ ለሁሉም ፖለቲከኞች መስጠት አለብኝ። በጣም ምስጉኖች ናቸው፣ በጣም ጨዋዎች ናቸው። እኔ ምን ያስጠላኛል መሰላችሁ? እኔ በህይወቴ የምጠላው ነገር በህይወቴ የምጠላው በተለይ ከኛ ሀገር ፖለቲከኞች የምጠላው እዚህ ቲክቶክ ላይ ካሉ አውርተው እኚህ በጣም ማከብራቸው ናቸው፣ ትልቆች ናቸው። ታስታውሳላችሁ? የዛሬ 3 ዓመት 4 ዓመት ገና እንደጀመርኩኝ እኮ እኔ ለማለማመድ እኮ መከራ አይቻሉ። አውርተው ጨርሰው አድምጫቸው ሄደው ቡም ሌላ ቦታ ከፍተው ይሰድቡኛል። አውርተው አመስግነውኝ ሄደው ማለት ነው። ይሄ መስተካከል ነበረበት። በጣም ማከብራቸው የተመሰገኑ ምስጉን ናቸው። በስህተት የኔን ስም አንስተው እንደዚህ አይነት ቦታ ላይ ሲሳደቡ እኔ የምሰደብበት ቦታ ላይ አረተው እያሉ ሲከላከሉ እንጂ እንደዚህ የባልቴቶች ቦታ ሲገኙ አይቻቸው አላውቅም። ስለዚህ ለሁሉም ሞዴሬተር በሰጥ አልጠላም ለማለት ያ ነው። እሺ ሌላ ጥያቄ። ኦኬ አንድ ሰው አማራ በሆኑ በምን ይታወቃል? አማራ መሆኑ የሚታወቀው በልቡ ነው። በልቡ ነው የሚታወቀው። አይ ቲንክ ይመስለኛል በልቡ ይታወቃል ብዬ አስባለሁ። በንግግሩ እኔ አማራዎችን አውቃቸዋለሁ። 2 አረፍተ ነገር ተናግሮ ነው የማውቃቸው። እሺ 2ም አይበቃም፣ እንዲሁ አይቼ አውቃቸዋለሁ። እሺ ሌላ ጥያቄ። ሌላ እኔ የሐዋሳ ልጅ ነኝ ስላችሁ አክቹዋሊ የሐዋሳ ልጅ እንዳልመስላችሁ፣ ሐዋሳ እንዳልመስላችሁ። ሐዋሳ የሚለው ቅኔ ነው። አንዳንዶቻችሁ ሐዋሳ የሰፈር ነው ምናምን ትሉኛላችሁ። ሐዋሳ ከተማዋን አውቃታለሁ እንጂ እኔ ሐዋሳ የዛ ከተማ ልጅ አይደለሁም። እሺ ሌላ ጥያቄ አለ? እሺ ሌላ ቴሌግራም ላይ ቤተሰብ ያልሆናችሁ ቴዲ ሐዋሳ እያላችሁ ቤተሰብ ሁኑ። ወቅታዊ ዜናዎችን ፖስት እናደርጋለን እዛ። ሚዛናዊ የሆኑ ዜናዎችን እዛ ነው ፖስተው። ላይቭ ስገባ መወያያ አጀንዳዎችን በዚያ ነው ማሰፍረው። ቴዲ ሐዋሳ ቤተሰብ ያልሆናችሁ ስልኮቻችሁን አውጥታችሁ ቴዲ ሐዋሳ እያላችሁ ጻፉ። ከ4400 በላይ ፎሎወር ያለው ነው ወይም ደግሞ ቤተሰብ ያለው ነው። ይህን ነው የማደርገው። ፖለቲከኞች ሀሳባቸው ምንም ሆነ ምን አስሎንጋስ ጨዋ እስከሆኑ ድረስ አደምጣለሁ። አይመለከተኝም። እኔ ሀሳባቸው ትግላቸው የነሱ ነው። የኔ ዓላማ የሰለጠነ ውይይት ማድረግ ነው። አይ ቲንክ በዚህ ደስተኞች ናቸው አይደል? ቅር የሚላችሁ አለ አይመስለኝም። በዚህ ደስተኞች ናቸው። ከኔም ቢሆን የሚደግፉኝ ከጎን ያሉ በጣም ብዙ ሰዎች አሉ። ከልብ ነው የማመሰግነው። እሺ ሌላ ጥያቄ አለ? እኔ ከማንም ጋር የመጣላት ፍላጎትም እቅድም የለኝም። እኔ አልወድም እንደዚህ መጣላት ምናምን። እንደምታውቁኝ እኔ እዚህም እዛም እየገባው ማወራ ልጅ አይደለሁም። ሰዎች ግን ይተናኮሉኛል። ሲተናኮሉኝ የኔ ሰዎች ደግሞ በተለያየ አጋጣሚ ገብተው የሪከርድ አድርገው ይልኩልኛል። ሰው ነኝ፣ እናደዳለሁ። ሳልደርስባችሁ ከደረሳችሁብኝ እናደዳለሁ። ስለዚህ በፖለቲካዊ ኤስኬሌሽን ዶሚናንስ የሚባል ነገር አለ። አንድ ቡጢ ስትመታኝ 3-4 ቡጢ ነው የምሰጥህ ማለት ነው። 4 ካደረግከው 5 አድርጋለሁ። የስራው ባህሪ። እንዳትፈታ አድርጌ አሸማቅቄ ልለቅ እችላለሁ።
እኔ ዞን ቲንግ ምንድነው እኔ ብዙ ኤክስትራ ማይልስ ሄጄ ሰው አከብራለሁ። ይሄን ወቁልኝ፣ ይሄን ተረዱልኝ። በቃ ሰው ማክበር ደሜ ውስጥ ነው። ስለዚህ ትንሿን እንኳን ተመጣጣኛዋን ነገር ፈልጋለሁ። ይሄ ይከብዳችኋል? ካከበርኳችሁ ማክበር ይከብዳችኋል? ጀስት ኢዚ ቲንግ አክብሬ እንደው መጀመሪያ እኮ እኔ ነኝ እኔ ማከብር አንተ አክብረኝ አለለ ኢዚ ነገር። ይሄ ካልሆነ ግን እኔ በክብሬ አልደራደርም። በታሪክ ይሄ በክብሬ ምናምን የምደራደር ልጅ አይደለሁም። ቤት ራሱ ድሮ ተዝረክርኬ ሳይሆን ይገርፉኝ ነበር። ባዶ ኪሴ ነው ዝም በቃ ምንም ሆኜ እያለ አረማመዴ ራሱ ጀነን እንዲል ነው። ብታጣም ባዶ ኪስ ብትሆን ጀነን እያልክ አትሄድም ይሉኝ ነበርና ያ ነው። እሺ ሌላ ጥያቄ? ጥያቄዎቻችሁ በጣም ነው የሚፈጥኑት። ብሔርህ ምንድን ነው? ብሔር የለኝም እኔ ብሔር የለኝም። ወራዊ ክፍያ የጀመረ ብሔር ካለ እሆናለሁ፣ ንገሩኝ። ብሔር የለኝም። አሁን ባለሁበት ሁኔታ የማንኪያ ነገድ ነኝ። ይህን ተናገርኩኝ እኮ። እሺ ዓላማህ ምንድን ነው? ህሙማንን መርዳት ነው ዓላማዬ ህሙማንን መርዳት ነው። የታመሙ አሉ። ሰላማዊ ውይይት ያለበት ቦታ ላይ መቀመጥ የሚናፍቁ እውቀት ያላቸው ሰዎች አሉ። እነሱን በአቅሜ መድረክ አዘጋጅቼ ማወያየት ነው። ስለዚህ ማን ምን ያወራል የሚለውን ደግሞ ለእናንተ ማድረስ ነው። ሌላ ነገር የለኝም። ትተነትናለህ፣ ወደምትሄድበት ትሄዳለህ። ሚስት ያለ ከሚስት ጋር ትፈተኛለህ። ሚስት የሌለ ብርድ ልብስ ውስጥ ገብተህ ትተኛለህ። ሚስት ኖረህም አልኖረህም መጨረሻ ላይ ከቴዲ አናት ላይ ትወርዳለህ። ይሄ የኔ ሞቶ ነው እንጂ እኔ አሁን የትኛው ብሔር ላይ ገብቼ ተነትናለሁ? እኔ በስመ አብ ወልድ እኔ የትኛው ብሔር ውስጥ ገብቼ ልተንትን አስባለሁ? የሆነ ብሔር ውስጥ ገብቼ ስተነትን አይሆንም። ምክንያቱም እኔ በጣም ብዙ ነገሮችን ከልጅነቴ ጀምሮ ብዙ ነገሮችን ስለማቅ አስቸጋሪ ይሆናል። አይሆንም። እኔ አስባለሁ አሁን የብሔር ፖለቲካ ውስጥ ብገባ ቀን ሙሉ በአንድ እግር ላቆም እችላለሁ። ቀኑን ሙሉ ሳሾረ እውላለሁ ቁም ነገር እና አይሆንም። እኔ ፖለቲካውን እነሱ ይጫወቱትና ይሄ የማንኪያ ነገድ ራሱ አደገኞች ናቸው፣ በጣም ከባዶች ናቸው። ለዛ ነው። እሺ ቁም ነገር ወሬ አይደለም፣ ቁም ነገር ቅጠሪኝና የሆነ ቦታ እንገናኝና ታያለሽ። ወሬ ምናምን አይደለም። ቅጠሪኝ፣ እንቀጣጠርና አጥኝኝ ላጥናሽና ምላስ ብቻ እንዳልሆን አሳይሻለሁ። መሽ ሌላ ጥያቄ አለ? ጀዋር መሐመድን ለማምጣት ተነጋግረናል። ምቹ ጊዜ እየጠበቀን ነው። ጉንፋን ስለያዘው ነው። እንደተለመደው ሬዲ በሚሆንበት ሰዓት ጀዋር መሐመድ እውቁ ፖለቲከኛ ጥያቄ ከእናንተ ሰበስብና ይህን እንዲሆን እንዲሳካ ላደረጋችሁ በሙሉ የቅርቡ ሰዎች ልባዊ ምስጋና ቆይ መጨረሻ ላይ ይለቅና ባመሰግን ይሻላል። አይ ቲንክ ተነጋግረናል፣ ጽፎልኛል። ያሉ ነገሮችን እናወራለን። ነገም ከነገ ወዲያ መሬት ላይ ያሉ ትልልቅ ፖለቲከኞችን ለማምጣት ጥረት አደርጋለሁ። እሺ ይህን ማደርገው በአንድ ደቂቃ የመጨረሻ እድል የምሰጠው በአንድ ደቂቃ የሴት ፖለቲከኞችን ለምን አታስገባም? ይገባሉ። እንግዲህ ልዕልና ገብታለች። ሌሎቹ እንግዲህ ያው ባሎቻቸው ወይም ደግሞ ቦይፍሬንዶቻቸው ካለቀቃቸው እንዴት አድርጌ ነው እኔ አላስለቀቀ እጄ ምን ላድርግ እንጂ ቤቴ ለሁሉም ክፍት ነው። እሺ ሁላችሁንም ከልብ አመሰግናለሁ። ብዙ ነገሮችን አንስቻለሁ። ቴሌግራም ላይ ቤተሰብ ሁኑ። ዜናዎችን እንጽፋለን፣ ፖስት እናደርጋለን። ዩቲዩብ ላይ ከነገ ጀምሮ ወይ ከተነገ ወዲያ ጀምሮ ላይቭ እገባለሁ። ወቅታዊ ጉዳዮችን ተነተናለሁ። ያ ፈሎም ታጋጥሜ በማወቅም ባለማወቅም ያስቀየምኳችሁ ካላችሁ አም ሶሪ። ያው ምላስ አስቸጋሪ ነው። ስሜታዊ እንሆናለን። ስሜት ውስጥ ከታላችሁ ብዙ ጊዜ ያ በዛ ስሜት ነው ልለን ያስቀየምኳችሁ ሪሊ አም ሶሪ ላለሁ። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። በሚቀጥለው ላይ በመገባበትን ሰዓት እንዲሁ በቴሌግራም አሳውቃችኋለሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።